ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኛ አለን አልሐምዱሊላህ። እንኳን አደረሳችሁ ኢድኩም ሙባረክ ብያለሁ። ኢንሻአላህ ለወደፊቱ እናንተም ሀገራችሁ መታችሁ በሰላም በደስታ በአፊያ የምትወጡ ያድርጋችሁ ከቤተሰቦቻችሁ ጋር ኢንሻአላህ ምኞቴ ነው። ሁሉም ስደተኛ ሀገሩ ገብቶ ኢንሻአላህ ለወደፊቱ ከቤተሰቦቻችሁ ጋር እንድትወጡ ምኞቴ ነው ማለት ነው። እንግዲህ ኩኪስ ምናምን ስሰራ ዝግጅት አሳያችኋለሁ ብዬ ነበር። ወላኪን እኔ አልሆነልኝም። ምክንያቱም ትናንትና በቃ ስራ አልሰራም የቤቴን ብቻ ነው የምሰራው ብዬ ባሰብኩበት ለአንዲት እህቴ ቤተሰቦችን አስደስች ስትለኝ እሺ ብዬ በቃ የራሴን ስራ ትቼ ወደ ለእሷ ቤተሰቦች ሰርፕራይዝ ለማድረግ ነው የገባሁት ማለት ነው። ከዛ ምን ሆነ ማታ ደግሞ ኢድና ምናምን ሲሆን በዓል ሲሆን ያቁታል በቃ እንትን ይላል ማብራት ይጠፋል ማለት ነው። ማብራት ጠፋ። ከዛ ምንም ነገር በጨለማ ነው ኩኪሱን ራሱ ያዘጋጀሁት። ከዛ በኋላ እንደገና ሲመጣልኝ ወደ ፍሩን እያስገባሁኝ አበሰልኩ ማለት ነው። ኩኪሳችንን እዚህ ጋር ዲፎ አለን። ዲፎ ራሱ የተደፋው እምድ የሚያቃላ በእምድ ነው ማለት ነው። በፓትራ ሳይሆን በዳቦ መጋገሪያ ምጣድ የሸክላ ምጣድ ታውቃላችሁ። ብረት ምጣድ ተከር ነው ከላይ በዛ ነው ያዘጋጀ ነው ማለት ነው። እንግዲህ ዘንድሮ የሚያስጠላው በቃ በጣም የከፋይ ነገር ያለ ቤተሰብ ነው የምናሳልፈው። የዛሬ አመት እናቴ መጥተው ሙሉ ቤተሰብ ካምል ሙከመል ሆነን ነበረ። ግን ዘንድሮ ደግሞ አልመጡም። ምንም ማድረግ አይቻልም። እኛም ለመሄድ ደግሞ በጣም አስቸጋሪ ነው። አንደኛ ምንድነው ቤቱ ይሄ ቤት ትቼ መሄድ አልችልም ሌባ ስላለ። በቃ እኔ አልሄድም ስላቸው ደግሞ ዛሃራም ወንድሞችም መሄድ አልቻሉም ማለት ነው። እና በቃ ምንም ማድረግ አልቻልንም፣ አልሄድንም። እነሱም አልመጡም። እነሱ ደግሞ ዱንያ በጣም ብዙ በስተውባቸዋልና በሮቹ ምናምን በቃ ምን እናረጋቸዋለን ሰው ጠብቁ ማለት ይከብዳል ምናምን ብለው ቀሩ እላቸዋለሁኝ። ያው እንግዲህ ዘንድሮ ያለ ቤተሰብ ኢትዮጵያ ከገባሁኝ የመጀመሪያ አረፋ ያለ እናቴ ላሳልፍ ነው ማለት ነው። እስከዛሬ ግን ያው እኔና ወንድሞቼ እንሄድ ነበር። እኔም ዛሃራም ወንድሞቼም ማለት ነው። ከዛ የዛሬ አመት ግን እዚህ ቤት ከተከራየሁኝ ያው መውጣት ስለማልችል እነሱ ይመጡ ነበር። አምና መጥተው ነበር። ዘንድሮ ግን ያው አልሆነም እና ዛሬ ቪዲዮ የምሰራበት ክላስ ውስጥ ነው። ሳሎኑን በጣም ትልቅ ነው ሳሎኑ። በአንድ በኩል ፈርሸ እንደዚህ የምናሳልፈው ማለት ነው። ያው ይሄ ሁልጊዜ ቪዲዮ ሳሎናችን እኔ የምንጠቀመው ሳሎን ጠባብ ነው። መኝታ ቤቱን እንደ ሳሎን አድርገን ነው የምንጠቀመው እና ዛሬ ግን እዚህ ጋር ፈራርሸናል ማለት ነው። ማሻአላ እንደምታዩት እዚህም ፈራርሸናል። ሁለቱም አንደኛው ምግብ እንበላለን፣ አንደኛው ቡናችንን እንጠጣለን፣ ፏፏ እንላለን። ማሻአላ ሀረም የሆነ ሰው ታድሎ ያ አላህ ኢንሻአላ ይወፍቀን። አይጠገብም የሀረም። እኔ ብዙ ጊዜ ሄጃለሁ ግን በቃ አሁን እንደ አዲስ ነው የሚናፍቀኝ። ከዛ ምን ሆነ መሰላችሁ ሁሉም መስጂድ ሄደዋል። እኔ ብቻ ነኝ ቤት የቀረሁት። ቤቱ ብቻውን ትቼ መሄድ ስላልቻልኩኝ አሁን እንደዚህ ፏፏ አድርገን እንደዚህ ያነጣጠፈችው ዛህራ ናት። በጣም ነው የምትወደው መጎዝጎዝ ምናምን። እንደምታዩት ተጎዝጉዞ ምናምን ነውና ከዛ በኋላ ያው ፍየላችንን ቅጠል ምናምን እያበላለን እንጠብቃቸዋለን ማለት ነው። የኡዱህያውን ያዘጋጀነውን ፍየል እስከሚመጡ ድረስ። በነገራችን ላይ እህልም ሰጥቼዋለሁ። ቅጠል ብዙም አይበላም ፍየሉ ማለት ነው። እንዴት እንደሆነ ባላቅም ማሻአላ ተባረከ ረህማን የሆነ ፍየል ነው የገዛሁት። እዚህ ጋር እንደምታዩት ያው ዘንድሮ ውድ ነው ፍየል። እንግዲህ ማሽላ ሰጥቼው ጥርግ አድርጎ ነው የበላው። ማሻአላ ተባረከ ረህማን ያው ቁርሱን በልቶ ምናምን ዝግጁ ሆኗል ማለት ነው። አሳዘነኝ ግን የምር ነው የምላችሁ አንጀቴ ተማታ። አለ አይደል አጀላችሁ ሲደርስ ያው ለዚሁ ቢሆንም የተፈጠረው ፍየሎች እና ዱኖች የተፈጠሩት ለዚሁ ቢሆንም ያው ያሳዝናሉ። እኔ በጣም ነው በተለይ ፍየሎችም ወዶ በጣም ነውና እንግዲህ
ብላ። ለነገሩ በዚህ ብዙ ነበር የሰጠሁት። እዚህ ጋር ከሰላችንን እያያዝኩ ነው፣ ጭስ አድርጌ እንዲጠብቃቸው። ከዛ ባይ ብኹራችንን ጨስ እናደርጋለን ማለት ነው። እንደዚህ ቆንጆ ብኹር ነው ማለት ነው። 1800 ብር ነው ይሄ። በነገራችን ላይ የገዛሁት እንደዚህ ሙሉ ነበር፣ አልቆ ነው አሁን። ከዛ እንደዚህ ፏ እናደርግና ማሻአላ ቤታችንን ሁሉንም እንበኽራለን ማለት ነው። በጣም ነው የሚጣፍጠው። ቶሎ ደግሞ አይጠፋም ጭሱ፣ ሽታው ውጭ ላይ ነው እንትን የሚለው ማለት ነው። ከሳሎናችን ጀምሮ በደንብ እንበኽራለን። እንደዚህ ፏ ዛህራ የምትወደው እንደዚህ ነው። በነገራችን ላይ አጫጭሳችሁ ምናምን በቃ ውስጧ ነው። እና አሁን ከመስጂድ እየመጡ ነው ማለት ነው። እንግዲህ ይህ በር እየተንኳኳ ይሰማኛል። ሂጅ ልክፈትላቸውና ማሻአላህ ማሻአላህ። እንኳን ደህና መጣችሁ መሐመድ ጀማልና ሰላም በላቸው እንጂ ዛህራን ይውልኝ ማለት ነው። ባባም አለኝ እንግዲህ ፋጡማ እስከ ልጇ ሸሙዬ ጫማ ማሻአላ ሰላም በላቸው። በቃ ይኸው እንደዚህ ሰላም አለይኩም ወራህመቱላሂ ወበረካቱ። የኛ ቤተሰቦች እንዴት ናችሁ? እንኳን አደረሳችሁ። ሼህ አብዱ ጀለብዬ ወደ ቤተሰቦቻችን እንኳን አደረሳችሁ። እንደዚህ ሽክ ብለን እንግዲህ በዓልን እያሳለፍን ነው። ሉባባሳ ሰላም አታያቸውም እንዴ? ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ የመዲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኛ ጋር አልሐምዱሊላህ ሁሉ ሰላም ነው። እንኳን አደረሳችሁ። አረ ቁጭ በልና ብላ አንተ ተው። እሺ እናመጣልሃለን። ቁጭ በልና ብላ